ሁለተኛ ቆይ አስጨርሽኝ እንጂ ላውራበት። ይኸውልሽ እናትሽ እኔ ቤት ናት። ማለት ምንድን ነው የምታወራው? እውነቴን ነው። እንዴት ለምን እናቴን ይዘሃት ነው ቴዲ? በዛ መንገድ አይደለም መስዬ። ይኸውልሽ ከዚህ በኋላ እኔ አንቺን ችዬ መጉዳት አቅሙ የለኝም። እና ታዲያ እናቴ አንተ ጋር ምን ታደርጋለች? እሱም በአካል ነይና በአይንሽ ታያለሽ። ቴዲ አንተ ቆይ ምንድን ነው ያልኩሽ እኮ። በቃ ቴዲ ምንም ፈልገህ የምታጣው ነገር የለም ማለት ነው። ምንም። ነይ መስዬ ነይ ነይ እንጂ ደግሞ ተነስ። ቆይ ብቻ የምፈልገው መረጃ ላገኝ። ሲጣርግ ዝም በል አንተ፣ ዝም በል አለበለዚያ መድኃኒቱ ነው ምግብ። ዝም በል መሲ አሁን ላይ እንግዲህ እጅግ በጣም እየተሸወደች ነው ማለት ነው። ምክንያቱም አሁን ላይ ቴዲ ማለት ነው በመሲ ላይ መጫወትና እንዲሁም ደግሞ እንደ በፊቱ መቀለድ ይፈልጋል ማለት ነው። ምክንያቱም አሁን ላይ በተለያየ ስልክ እየደወለ እጅግ በጣም ከሷ ላይ ምንም ነገር ማድረግ እንደማይፈልግና ምንም ነገር እንድትሆን እንደማይፈልግ ነበረ እንግዲህ እየደወለ ሲነግራት የነበረው ማለት ነው። ሲከትል ደግሞ ከቤት ውስጥ የሚሰጥሽን ነገር የሚበላ ሰው የሰጠሽ ነገር ቢሆን በምንም አይነት መልኩ እንዳትበዩ፣ ምክንያቱም በቃ ጥሩ አይደለም እያለ እንግዲህ ቴዲ ሲነግራት ነበረ ማለት ነው። ይህን ነገር ያደረገው ቴዲ ለሷ ያሰበና ለሷ የተጨነቀ የተቆረቆረ በመምሰል ማለት ነው። አሁን ላይ መሲን በእንደምን አርጌ መቅረብ አለብኝ፣ እንዴት አርጌ ነው እሷ ጋር መግባባት ያለብኝ፣ ከእሷ ጋር እርቅ መፈጸም ያለብኝ እንዴት አርጌ ነው የሚለው ነገር እጅግ በጣም እያንሰላሰልና እንዲሁም ደግሞ ካሰበ በኋላ ማለት ነው አሁን ላይ ማለት ነው መሲን እንዴት አድርጎ ማጥመድ እንደሚፈልግ ነገሮቹን ካስተካከለ በኋላ አሁን ላይ በተለያየ ስልኮች በመደወል ማለት ነው እናትሽ ያለችው ከኔ ጋር ነች፣ ስለዚህ ወደ ቤት መንጣት የግድ አለብሽ፣ መነጋገር ያለብን ጉዳይ አለ በማለት እንግዲህ ቴዲ ለመሲ ደውሎላታል ማለት ነው። መሲም እንግዲህ ለምንድን ነው እናቴን ምንድን ነው ያደረጋት? አንተ ጨካኝ አረመኔ፣ እባክን እናቴ ምንም ነገር እንዳታደርጋት፣ የት ነው ያለኸው እያለች እንግዲህ እየተናገረች ትገኛለች ማለት ነው። ቴዲ ደግሞ አረ በፍጹም እኔ ምንም ነገር አላደርጋትም፣ ግን ደግሞ ያለችበትን እነግርሻለሁ፣ ቀጥታ እዛ ድረስ ትመጫለሽ በማለት እንግዲህ ራሱ ቴዲ ማለት ነው መሲን እየተናገረ ይገኛል። በነገራችን ላይ እንግዲህ መሲን እንደገና ድጋሚ ሊቀርባት የቻለ ወይንም ደግሞ አሁን ላይ ምንም ነገር እንደማያደርጋት በማስመሰል እየቀረባት ያለው ነገር አለ ማለት ነው። እሱን የፈለገው ደግሞ እያንዳንዱን ከዚያ ቤት የሚሆነውን መረጃ በሙሉ የሚሰጠው ማንም ስለሌለ፣ ስለዚህ ከመሲ ጋር ከሆንኩኝ እያንዳንዱን ነገር ከዚያ ቤት የሚፈጠረውን ነገር ማወቅ እችላለሁ የሚለው ነገር እጅግ በጣም ስላሳሰበውና ነገሮቹ ስለሆነበት ማለት ነው አሁን ላይ እንግዲህ እራሱ ማለት ነው ቴዲ ከዚያ አንጻር ነው ማለት ነው። ምክንያቱም ለሷ ያሰበና ለሷ በመጨነቅ በመምሰል እንግዲህ ያው ራሷ ማለት ነው ወይዘሮ ሄለን ማለት ነው ያው ከምግቡ ላይ መድኃኒት እንደምጨምር የታወቀ ጉዳይ ነው። ስለዚህ እሷ እንዳጨምር ብቻ ግን ማንም የሰጠሽን ምግብ መብላት የለብሽም ጥሩ አይደለም እያለ እንግዲህ ሲናገራት ነበረ ማለት ነው ራሱ ቴዲ ማለት ነው። እና አሁን ላይ ደግሞ እናትሽ ያለችው እዚህ ነች፣ የግድ መንጣት አለብሽ በማለት መሲም እሺ ብላ እንግዲህ ለና
ለእናቷ ብላ ቴዲ ካለበት ቦታ ለመሄድ ወስናለች ማለት ነው። እንዲሁም ደግሞ ቴዲ ያገተው ወይንም ደግሞ የያዘው ግለሰብ ያ ማለት እንግዲህ የቤሎን አባት ይሆናል ብለን የገመት ነው ግለሰብን አሁን ላይ አግቶት ይገኛል ማለት ነው። የምፈልገውን ወይንም ደግሞ እያንዳንዱ የሚያስፈልገኝን መረጃ ካገኘው በኋላ ያን ጊዜ አስወግዳለሁ፣ አሳይሃለሁ። አሁን አትረብሽ፣ አርፈ ተቀመጥ፣ ካለዚያ ደግሞ መድኃኒቱን አምጥቼ ነው የምሰጠ እያለ እንግዲህ ከቤት ውስጥ አስሮት አግቶት ያለውን ግለሰብ እየተናገረው እያስፈራረው ይገኛል ማለት ነው። ወይዘሮ ሄለን አሁን ላይ ማለት ነው እንግዲህ ሀናን አብራት እንድትሰራና አብራት እንድትሆን እንግዲህ ጠይቃት ነበረ ማለት ነው። ሀና ግን በፍጹም እኔ ከአንቺ ጋር እንደዚህ አይነት ነገሮችን መስራት በፍጹም አልፈልግም በማለት እንግዲህ ተናግራታለች። ሀናም ደግሞ ሀናን ይሄን ነበር የመለሰች ወይዘሮ ሄለንም ማለት ነው። እንዴት አንቺ ከኔ ቤት ምንም ነገር ላታደርጊ እንዴት ከኔ ቤት ትቀመጫለች? ስለዚህ ከቤቴ መቀመጥ የለብሽም፣ የግድ ወጥሽ መሄድ አለብሽ። ከዛሬ ጀምሮ ከኔ ቤት ማየት አልፈልግም አንቺን በማለት እንግዲህ ራሷ ሀናን አባራታለት ማለት ይቻላል ማለት ነው። ይሄን ቤት እኮ ሊዛ ብዬ ነው እንጂ የመጣሁት አንቺን ፈልጌ አይደለም በማለት እንግዲህ ስትናገራት ቤቱ እኮ የኔ ነው እንጂ የሊዛ አይደለም። ስለዚህ አንቺን መሆን ሊዛንም ከዚህ ቤት ምንጥቅ አድርጌ ማስወጣት እችላለሁ። ስለዚህ ከዛሬ ጀምሮ ከዚህ ቤት ላይሽ በፍጹም አልፈልግም በማለት እንግዲህ ወይዘሮ ሄለን ማለት ነው ሀናን ተናግራታለች። እሺ በማለት እንጂ እንዲሁም ደግሞ ስለ ሊዛ ጠይቃት ነበረ ማለት ነው። እና ስለ ሊዛ ስላልነገረቻት ወይንም ደግሞ አብራት ተባብራ መጥፎ ነገር ስላልሰራሽ በብቻ ማለት ነው ሀናን ከቤት እንድትባረር አድርጋታለች ማለት ነው። ሌላው ኤልሹ በነገራችን ላይ አሁን ያወቀችው ነገር እጅግ በጣም ውስጧን እየረበሻት ይገኛል። ምክንያቱም የራሴ እናት የሆነችው እንዴት እንደዚህ አይነት ክፉ ነገሮችን አድርጊ ትለኛለች? እንዴትስ እንደዚህ ታደርግብኛለች? ከዛ እናቴ እንዴት እንደዚህ ታደርጋለች እያለች እንግዲህ እጅጉን በጣም እያዘነች እያለቀሰች ትገኛለች ማለት ነው። ቤሎንም ለምንድን ነው እንደዚህ የሆንሽው? ምንድን ነው የሆንሽው? ኤልሹ በማለት እንግዲህ እህቱን ለማጽናናት እየሞከረ ይገኛል። እጅግ በጣም እንደከፋትና እንደሌላትና ማንም እንደማያስብላት ነበረ ለወንድሟ ስትናገር የነበረችው። እንደዚህማ እንድትይ በፍጹም አልፈልግም ኤልሹ፣ እኔ እኮ ወንድምሽ ነኝ። ስለዚህ ለአንቺ በጣም አስብልሻለሁ። እባክሽን እህቴ እንደዚህ እንዲሰማሽ በፍጹም አልፈልግም በማለት እንግዲህ ኤልሹን ማለት ነው እያጽናና ነበር በነበረበት ሰዓት። እውነት ወንድሜ ትወደኛለህ እንዴ? አትርቀኝም ከጎኔ? እኔ በጣም ብቸኛ ነኝ። በቃ ይሁን የብቸኝነት ስሜት እየተሰማኝ ነው በማለት እንግዲህ እራሷ ተናግራ ነበረ ማለት ነው። በፍጹም እንደዛ ብለሽ ማሰብ የለብሽም፣ በጣም ነው የምወድሽ እያለ እንግዲህ ራሱ ቤሎን እየተናገረ ነበር። ሲቀጥል ደግሞ ኤልሹ እኔን እኮ አትወደኝም፣ ከኔ የበለጠ እኮ ራሷን ኑኑን ነው የምትወዳት በማለት ተናገረዋለች። ላንቺም የምወድበት ወይንም ደግሞ ራሷ ኑኑን የምወድበት ፓርቱ ይለያያል። በቃ ሁለታችሁንም እጅግ በጣም ነው የምፈልጋችሁ በማለት እንግዲህ ተናግሯታል ማለት ነው። በዚህ ሰዓት ነበረ እንግዲህ ኑኑ ስትመጣ ቤሎን ደንገጥ ብሎ ተነስቷል። አየህ አሁኑኑ ራሱ ተውከኝ በማለት እንግዲህ ኤልሹ እጅግ በጣም በመናደድ በመበሳጨት ወደ ክላሷ ሄዳለች ማለት ነው። እና እንግዲህ ቤሎንና እንዲሁም ደግሞ ኑኑ ካወሩ በኋላ ቀጥታ ራሱ ኤልሹን ለማናገር ቤሎን ሄዶ ነበር። በነገራችን ላይ አሁን ላይ ቤሎን የወሰነው ውሳኔ ማለት ነው። ምክንያቱም ኑኑና እንዲሁም ደግሞ ራሱ ቤሎን ያወሩት ነገር አለ ማለት ነው። እና አሁን ላይ እኔና አንቺ የግድ መጋባት አለብን፣ ከዚህ በላይ ጊዜ መቅጠር የለብንም። ምክንያቱም በቃ በቆየን ሰዓት ነገሮቹ እየሰፉና የሆነ ነገር እየገጠመን ሄደው፣ ስለዚህ የግድ አብረን መሆን መቻል አለብን፣ በቃ ትዳር መመስረት አለብን በማለት እንግዲህ ለኑኑ ተናግሯል ማለት ነው። ኑኑ ማለት ነው ያው ፍቃደኛ ነሽ፣ ግን ደግሞ ሊዛ ከዚህ ቤት መውጣት አለባት። ከዚህ ቤት ካልወጣች በፍጹም ይህን ነገር እኔ ማድረግ አልችልም በማለት እንግዲህ ተናግራለች ማለት ነው። ያ ማለት እንግዲህ የራሷ ሊዛ እዚያ ቤት መቀመጧ ማለት ነው እረፍት አልሰጣትም። ሊዛ ስትወጣና እንዲሁም ደግሞ ያንተና የሊዛ ቅርቤት ለእኔ ሰላም አልሰጠኝም። ስለዚህ ሊዛ ከዚህ ቤት መውጣት አለባት፣ እኔ እናንተ ከዛ አብረን እንቀጥላለን የሚል ነገር ነው። ቤተሰቦች እሺ ባይሉት ምንድን ነው የምናደርገው የሚለው
የሚለውን ነገር አጠቃላይ ጠይቀው ነበር ማለት ነው። ቤተሰብ ሲጀመር እምቢ አይልም። በእርግጠኝነት እኔ አስቤበት አቅጄበት ነው ይህን ነገር ያደረግኩት፣ የራሴ ፍላጎትም ነው። ስለዚህ ቤተሰብ ደግሞ ይፈቅዳል ብዬ ነው የማስበው በማለት እንግዲህ ቤሎንም ተናግሯል። ስለ ሊዛ ጉዳይ ደግሞ ሊዛ ምንም ነገር እንትን አትልም፣ አንቺ በእንደዚህ አይነት መልኩ ስለተረደሻት እንጂ እሷ እጅግ በጣም መልካምና እንዲሁም ደግሞ መጥፎ የማታስብ ነች፣ በጣም መልካም ልጅ ነች በማለት እንግዲህ ስለ ሊዛ ማለት ነው ለኑኑ ሲነግራት ነበረ። እንግዲህ ኑኑ ማለት ነው አሁን ላይ እንግዲህ ያው አጠቃላይ የተናገረችው ነገር ቢኖር ብቻ ግን የእሱ መጋባትና እንዲሁም ደግሞ የእሷ መጋባት አብሮነት የሚሆነው ሊዛ ከዚህ ስትወጣ ነው የሚለው ነገር ነው የተናገረችው ማለት ነው። ሲቀጥል ደግሞ ቤሎን ይህንን ሀሳቡን ይህንን እቅዱን ያሰበውን የወሰነውን እቅድ ሀሳቡን ማለት ነው ለራሷ መሲ ተናግሯል ማለት ነው። ለኑኑ እህት ለሆነችው ለመሲ ተናግሯል። ምክንያቱም ኑኑና እንዲሁም ደግሞ እሱ እንደወሰኑና እንዲሁም ደግሞ ኑኑን ለማግባት እንደወሰነ አስቦበት አቅዶበት እንደወሰነ እንግዲህ ተናግሯል። ይህን ነገር ሲናገር ለመሲ ሊዛ ትሰማለች። እንዴ በቃ እውነት ነው እንዴ ኑኑን ሊያገባት ነው እንዴ በማለት እንግዲህ እጅግ በጣም በመበሳጨት ቀጥታ ወደ ላይ ተመልሳለች ማለት ነው። መሲ በነገራችን ላይ ያው ቤሎን ይህን ነገር ሲነግራት እጅግ በጣም ደስተኛ ነች። ምክንያቱም በቃ ሊሆን ነው እንዴ እውነት ነው ማለት ነው እንዴ ቤሎን አስበበት ነው እርግጠኛ ነህ ትክክል ነህ እያለች እንግዲህ ደግማ ደጋግማ ስጠይቀው ነበር። አዎ አስቤበት አቅጄበት ነው፣ በጣም ብዙ ጊዜ ሆኖኛል ይህን ነገር ካሰብኩት። ስለዚህ ኑኑና እኔ ደግሞ አሁን ላይ መጋባት አለብን፣ ዝም ባልን ሰዓት በጣም ብዙ ክፍተቶች ነገሮች እየተፈጠሩ ነው በማለት እንግዲህ ቤሎን ተናግሯል። መሲም እጅግ በጣም ተደስታለች ማለት ነው። ሌላው እንግዲህ ያው አሁን ላይ ማለት ነው በኑኑ አንድ መሆንና እንዲሁም ደግሞ በቤሎን መሲ እጅግ በጣም ደስተኛ ነች። ሊዛ ደግሞ በፍጹም ይህ ነገር እውነት ነው እንዴ በማለት እየተበሳጨች ትገኛለች ማለት ነው። ኑኑም አሁን ላይ ደስተኛ ነች። በነገራችን ላይ ግን ደግሞ ሊዛ ከዚህ ቤት መውጣት አለባት ብላ ነው እየተናገረችው ማለት ነው። እና አሁን ላይ እንግዲህ ራሷ ማለት ነው ኤልሹ እጅግ በጣም ከፍቷታል። እንዲሁም ደግሞ ይህን ነገር ስለነገራት ወይንም ደግሞ ከእናቷ ክፋት ስለጠበቃት ማለት ነው ጆንን ደውላ ስልክ አመስግናለች። ጆን እጅግ በጣም ነው የማመሰግነው፣ በጣም ትልቅ ነገር ነው ያደረክልኝ፣ ምክንያቱም በቃ ወንጀል እንዳልሰራ አንተ ከልክለኸኛል፣ አንተ ከመጥፎ ነገር በማለት ጆንን እጅግ በጣም ነበር ያመሰገነችው ማለት ነው። ጆንም አዎ መሆን ያለበት ነገር መሆን አለበት፣ ይህ ነገር እኔን እንድሰራው ነበር የታዘዝኩት፣ ግን ደግሞ ላንቺ መንገሯን ሳይ እጅግ በጣም ነበር የተበሳጨሁት። ለማንኛውም ራሽን ጠብቂ፣ ማንንም ማመን የለብሽም በማለት እንግዲህ ለኤልሹ አስጠንቅቋታል ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።